በየሰዓት በየቀኑ እየተለዋወጠ አልጨበጥ ያለው የጥቁር ገበያ የሐዋላ የምንዛሬ ዋጋ በአሁኑ ሰዓት ጨመረ ወይንስ ቀነሰ? አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን እየተመኘው የተለመደው የ17 ሀገራት የጥቁር ገበያ ምንዛሬ የሐዋላ መረጃን በተመለከተ እንዲሁም ደግሞ በባንኮች ስንት ይዘረዘራል፣ በንግድ ባንክ ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው፣ አብረን እናያለን። እንዲሁም ደግሞ ጥያቄን በተመለከተ የአንድ ጥያቄ ምላሽ እሰጣለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር አድርጉ። ዘርፈ ብዙ የሆኑ ስራዎች የምንሰራበት የዩቲዩብ ቻናል ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። በትላንትናው ዕለት ለእናንተ ያደረስናችሁ አንድ መረጃ አለ ከመሬት ጋር በተያያዘ በተለይ ደግሞ የመንግስት ሰራተኞችን በተመለከተ የገጠር መሬት በተመለከተ ይዞታ መሬት በተመለከተ የወጣውን መረጃ አዲስ ህግ ለእናንተ ቪዲዮ አድርሻለሁ። መረጃው ያልደረሳችሁ ገብታችሁ ሙሉ መረጃና ሙሉ ዝርዝሩን ማየት ትችላላችሁ። ቀጥታ ወደ መረጃችን ስንሸጋገር ከባንክ አካውንት ጋር በተያያዘ ማለትም ፋይዳ መታወቂያን ከባንክ አካውንት ጋር ማያያዝን በተመለከተ የተጠየቀውን ጥያቄ ምላሽ ሰጣለሁ። ለብዙዎቻችሁ ይጠቅማል ብዬ ስላሰብኩ ነው። እኔም አመሰግናለሁ። እናመሰግናለን ወንድሜ። የኔ ጥያቄ ከስደት በሄድንበት ወቅት የፋይዳ መታወቂያውን አውጥተን ከባንክ አካውንታችን ጋር አገናኝተን ብራችን ማውጣት አይቻልም? ግድ አሁን በተሰጠው ጊዜ ብቻ ነው ማስተካከል ያለብን? መልስልኝ ከቻልክ ይላል። ይህም በተመለከተ የብዙዎቻችን ጥያቄ ነው። ከዚህ በፊት ነግሬያችኋለሁ። ባንኮችን በቀጥታ ንግድ ባንክንና አዋሽ ባንክን የቀጥታ የስልክ መስመር ውይይት ካደረግን በኋላ ሙሉ መረጃም ለእናንተ አስደምጫችኋለሁ። በአሁኑ ሰዓት የወጣው መረጃ የባንክ አካውንታቸውን ናሽናል አይዲ ያወጡ ሰዎች እንዲያገናኙ፣ የናሽናል አይዲ ያላወጡ ሰዎች ደግሞ በቀጥታ ናሽናል አይዲ በማውጣት እንዲያገናኙ ነው። ከዛም በተጨማሪ ደግሞ በሁለተኛ የወጣው አዲስ መረጃ በማንኛውም ቦታ የሚገኙ የትኛውም ባንክ ደንበኞች የናሽናል አይዲ ቁጥራቸውን 16ቱን ዲጂት እያንዳንዱን ባንኮች የራሳቸውን ሊንክ አስቀምጠው በኦንላይን ማስተካከል እንደሚቻል፣ ነገር ግን ይሄን ለማድረግ የባንክ አካውንታችን በምንከፍት ሰዓት የተጠቀምነውን ወይንም ያስመዘግብነውን ስልክ ቁጥር የሚሰራ ወይም የነቃ መሆን አለበት። ምክንያቱም ስልክ ቁጥሩ የማይሰራ ከሆነ የሚላከው ኦቲፒ ዲጂት 6 ዲጂት ምናምን አካባቢ የሚላክ ቁጥር አለ። ወይንም ደግሞ ቬሪፋይ ማድረጊያ ዋና ማጣመሪያው የሚላኩ እነዛ ቁጥሮችን ስትሞሉ ነው ሊጣመር የሚችለው። ስለዚህ የሚሰራ ስልክ ቁጥር ከዚህ በፊት የባንክ አካውንታችሁን ስትከፍቱ ያስመዘገባችሁት ቁጥር የሚሰራ ከሆነ ናሽናል አይዲ ካላችሁ በማንኛውም ቦታ ማጣመር እንደምትችሉ የሚያትት መረጃ ወጣ። ያን መረጃም ለእናንተ አድርሰናል። ስለዚህ በተለያየ ዓለም ሀገራት የሚገኙትን ወገኖቻችን ስደተኞችን ዲያስፖራውን በተመለከተ መረጃ እየጠበቅን ነው ያለ። አዲስ መረጃ እንደደረሰን ለእናንተ የምናሳውቅ ይሆናል። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18683 ብር እንደሚዘረዘርና አንድ የአሜሪካን ዶላር 186 ብር ከ87 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ አንድ የአሜሪካን ዶላር ከጉርሻ ውጪ 151 ከ60፣ በአቢሲኒያ ባንክ 152፣ በሂጅራ ባንክ 152 ከ75 በመዘርዘር ላይ ይገኛል። በአባይ ባንክ 152 ከ44 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በመቀጠል ዩሮ እንመልከት። 100 ዩሮ በጥቁር ገበያ 21905 ብር እንደሚዘረዘርና 1 ዩሮ 219 ከ05 በመዘርዘር ላይ ይገኛል። የስዊዝ ፍራንክ እንመልከት። 100 የስዊዝ ፍራንክ 23589 ብር እንደሚዘረዘርና 1 የስዊዝ ፍራንክ 235 ከ89 በመዘርዘር ላይ ይገኛል። በንግድ ባንክ 1 ዩሮ 176 ከ50፣ ስዊዝ ፍራንክ 184 ከ98፣ በአቢሲኒያ ባንክ 1 ዩሮ 179 ከ87፣ የስዊዝ ፍራንክ በአቢሲኒያ ባንክ 192 ከ49 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ሆኖ ተቀምጧል ማለት ነው። በመቀጠል የምናየው የካናዳን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ካናዳን ዶላር 13607 ብር እንደሚዘረዘርና 1 ካናዳን ዶላር 136 ብር ከ07 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12508 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 125 ብር ከ08 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል።
በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። ሁላችሁም ቪዲዮአችን ላይክ አድርጉ። ይሄን ሁለተኛውን ቻናላችን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። 100 የሳዑዲ ሪያል 4983 ብር እንደሚዘረዘርና አንድ የሳዑዲ ሪያል 49 ብር ከ83 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኩዌት ዲናርን እንመልከት። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት.com በድረገጹ እንዳስነበበው ከሆነ 100 የኩዌት ዲናር 60806 ብር እንደሚዘረዘርና አንድ የኩዌት ዲናር 608 ብር ከ06 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት.com በድረገጹ አስነብበዋል። በመቀጠል ቻይና ዩዋን እንመልከት። 100 የቻይና ዩዋን 2672 ብር እንደሚዘረዘርና አንድ የቻይና ዩዋን 26 ብር ከ72 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ፓውንድ ስተርሊንግ እንመልከት። 100 የፓውንድ ስተርሊንግ 25200 ብር እንደሚዘረዘርና አንድ ፓውንድ ስተርሊንግ 252 ብር በመዘርዘር ላይ ይገኛል። በንግድ ባንክ አንድ የፓውንድ ስተርሊንግ 198 ብር ከ38፣ በአዋሽ ባንክ 205 ብር ከ78፣ በአቢሲኒያ ባንክ 205 ከ87 እንዲሁም በሂጅራ ባንክ 203 እንዲሁም በሌላኛ በአባይ ባንክ 205 ብር ከ88 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 የኢማራቶች ዲርሃም በጥቁር ገበያ የመሸጫ ዋጋው 5090 ብር እየተዘረዘረ እንደሚገኝና አንድ የኢማራቶች ዲርሃም 50 ብር ከ90 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ28 በመዘርዘር ላይ ይገኛል። በአዋሽ ባንክ 43 ብር ከ94፣ በአቢሲኒያ ባንክ አንድ የኢማራቶች ዲርሃም 43 ከ95፣ በሂጅራ ባንክ 44 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተቀምጧል። በመቀጠል የሳውዝ አፍሪካን ራንድ እንመልከት። 100 የሳውዝ አፍሪካን ራንድ 962 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ62 ሳንቲም በመዘርዘር ላይ ይገኛል። የኳታር ሪያል እንመልከት። 100 የኳታር ሪያል 4812 ብር እንደሚዘረዘርና አንድ የኳታር ሪያል 48 ብር ከ12 ሳንቲም እንደሚዘረዘር ነው የወጣው መረጃ የሚያሳየው። በመቀጠል የምናየው ባህሬን ዲናርን በተመለከተ ነው። 100 የባህሬን ዲናር 49536 ብር እንደሚዘረዘርና አንድ ባህሬን ዲናር 495 ብር ከ36 ሳንቲም በመዘርዘር ላይ ይገኛል። የኢንዲያን ሩፒን እንመልከት። 100 ኢንዲያን ሩፒን 207 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ07 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኦማን ሪያል እንመልከት። 100 የኦማን ሪያል 48601 ብር እንደሚዘረዘርና አንድ የኦማን ሪያል 486 ብር ከ01 ሳንቲም በመዘርዘር ላይ ይገኛል። ጆርዳን ዲናር እንመልከት። 100 የጆርዳን ዲናር 26365 ብር እንደሚዘረዘርና አንድ ጆርዳን ዲናር 263 ብር ከ65 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ቱርኪ ሊሬን ስንመለከት 100 የቱርኪ ሊሬ 434 ብር እንደሚዘረዘርና አንድ ሊሬ 4 ብር ከ34 ሳንቲም በመዘርዘር ላይ ይገኛል። የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ መረጃ ይህን ይመስላል። ቪዲዮአችን ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።